ኤርትራ የኢትዮጵያን ባንዲራ ረገጠች። ጌታቸው ህወሓትን አስጠነቀቁ። በደቡብ ክልል መከላከያ ለቆ መውጣቱን ተከትሎ ሌላ አመጽ ተቀስቅሷል። ጠቅላዩ ኢትዮጵያ የመስፋፋት ፍላጎት የላትም አሉ። ሰላም የዱካ ኒውስ ቤተሰቦች፣ የከበረው ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ሻዕቢያ የኢትዮጵያን ባንዲራ ረገጠ። ሻዕቢያ ኢትዮጵያ ጠልነቱን ዳግም ያሳየበት ድርጊት ፈጽመዋል። ከሰሞኑም የፈንቅል ኦፕሬሽን መታሰቢያ በምጽዋ እየተከበረ እንዳለ ይታወቃል። በዓሉን አስመልክቶ ከተዘጋጁ ዝግጅቶች አንዱ በሆነው የስዕል አውደ ርዕይ ላይ የታየው ክስተት አነጋጋሪ ሆኗል። በአውደ ርዕዩ ላይ ከቀረቡ ስዕሎች አንዱ የሆነው የኢትዮጵያን ክብርና እሴት የሚነካ ነው። በስዕሉ ላይ እንደሚታየው አንድ ከስክስ ጫማ ያደረገ ወጣት የኢትዮጵያን አረንጓዴ፣ ቢጫ፣ ቀይ ባንዲራ ረግጦ ይታያል። በተጨማሪም በስዕሉ ላይ የሚታየው ወጣት የአፄ ኃይለሥላሴን፣ መንግስቱ ኃይለማርያምንና የአሁኑን ጠቅላይ ሚኒስትር አብይ አህመድን ምስል ከስርም ረግጦ ይታያል። ይህ በሻዕቢያ ድረገጽ ላይ የተለቀቀው የስዕሉ ፎቶግራፍ እያነጋገረ ሲሆን የሻዕቢያን ኢትዮጵያን ጠልነት ከሚያሳዩ ድርጊቶች አንዱ እንደሆነ ተመዝግቧል። ለዚህም የሻዕቢያ አገዛዝ ድርጊት ከኢትዮጵያ መንግስት በኩል እስካሁን የተሰጠ ምላሽ የለም። መከላከያ ተኩስ እንዲያቆም ለኤምባሲዎች ደውለው ነበር። ጌታቸው ረዳ አቶ ጌታቸው ረዳ ከቲቢኤስ ቴሌቪዥን ጋር ባደረጉት ቆይታ የትግራይ ወጣቶች የጦርነት ስህተት አካል እንዳይሆኑና ውጤት በሌለው ግጭት ውስጥ እንዳይሳተፉ ጥሪ አቅርበዋል። በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ባለስልጣን እንደ ኦክሲጅን ያሉት አቶ ጌታቸው የአሁኑ አመራር ለህዝቡም ሆነ ለጊዜያዊ አስተዳደሩ ፕሬዝዳንት ምህረት እንደሌለው ገልጸዋል። ከሌተናል ጀነራል ታደሰ ወረደ ይልቅ እሳቸው ትግራይን በተሻለ ሁኔታ መምራታቸውን የገለጹት አቶ ጌታቸው ረዳ በኃላፊነት ዘመናቸው በርካታ ሰንሰለቶችና ወጥመዶችን መበጣጠስ መቻላቸውን ጠቁመው ጀነራል ታደሰ ግን ያከናወኑት አንዳችም የለውጥ ሥራ ለመኖሩን ተችተዋል። በተጨማሪም አቶ ጌታቸው ከሳምንት በፊት በጸለምት አካባቢ የተከሰተውን ግጭት በማንሳት የትግራይ ታጣቂዎች መግባት ወደ ሌለባቸው ቦታዎች ኃይል ለማስገባት መሞከራቸውን ገልጸዋል። የሀገር መከላከያ ሰራዊት አትገቡም በማለቱ ለሰዓታት የዘለቀ ክርክር መደረጉንና ታጣቂዎቹ ጥሰው ለመግባት ሲሞክሩ ግጭቱ መከሰቱን አስረድተዋል። ተኩስ ከተከፈተ በኋላ መከላከያ ሰራዊት እንዲያቆም አዲስ አበባ ለሚገኙ የውጭ ሀገራት አምባሳደሮች በመደወል ድጋፍ ለማግኘት ቢሞከርም ሳይሳካ መቅረቱን ጌታቸው ረዳ ይፋ አድርገዋል። በደቡብ ኢትዮጵያ ክልል ከዚህ ቀደም የጸጥታ መደፍረስ ከነበረባቸው ከጋሞና ጋዱላ ዞኖች የመከላከያ ሰራዊት ለቆ መውጣቱን ተከትሎ በስፍራዎቹ አለመረጋጋት መከሰቱን የአካባቢው ነዋሪዎች ለኢትዮጵያ ኢንሳይደር ተናገሩ። የመከላከያ ሰራዊት አካባቢዎቹን ባለፉት 3 ቀናት ለቆ መውጣቱን ለኢትዮጵያ ኢንሳይደር ያረጋገጡት አንድ የክልሉ ኃላፊ በበኩላቸው በስፍራዎቹ በተፈጠረው አለመረጋጋት በሰዎች ላይ የደረሰ ጉዳት እንደሌለ ገልጸዋል። ከእሁድ የካቲት 8 2018 ዓ.ም ጀምሮ የጸጥታ መደፍረስ ካጋጠማቸው የደቡብ ኢትዮጵያ ክልል አካባቢዎች መካከል የጋሞ ዞን አርባ ምንጭ ዙሪያ ወረዳና የጋዱላ ዞን ደራሼ ወረዳ እንደሚገኙበትም ነዋሪዎቹ ለኢትዮጵያ ኢንሳይደር አስታውቋል። በአርባ ምንጭ ዙሪያ ወረዳ የሚገኙ አንድ የአካባቢው ነዋሪ የጸጥታ አለመረጋጋት የተፈጠረው ዘይሴ ብሔረሰብ በሚገኝባቸው ቀበሌዎች መሆኑን አመላክተዋል። ትላንት አመሻሽ አካባቢ በተለይ ዘይሴ ወዘቃ የተባለ ቀበሌ ላይ የተኩስ ድምጾች ይሰሙ እንደነበረ እኚሁ ነዋሪው ገልጿል። ከዚህ ቀደምም ራስን በራስ ከማስተዳደር ጥያቄ ጋር በተገናኘ በዘይሴ ብሔረሰብ መኖሪያ ቀበሌዎች ግጭቶችና አለመረጋጋቶች እንደነበሩ የሚናገሩት ነዋሪው የትላንቱ ሁኔታው ከዚሁ ጋር የተገናኘ መሆኑን አስረድተዋል። በአካባቢው በተፈጠረው አለመረጋጋትና ተኩስ ምክንያት ከአርባ ምንጭ ጊዶሌ ኮንሶ የሚወስደው አውራ ጎዳና በትላንትናው ዕለት ተዘግቶ እንደነበር ነዋሪዎች ተናግረዋል። የጸጥታ ኃይሎች በአካባቢው ላይ ከደረሱ በኋላ ለጥቂት ሰዓታት ተዘግቶ የነበረው አውራ ጎዳና መከፈቱን ነዋሪዎች ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የረመዳን ጾም መጀመርን በማስመልከት የካቲት 9 2018
በአረበኛ ቋንቋ ባስተላለፉት መልእክት ኢትዮጵያ የመስፋፋት ፍላጎት የላትም አሉ። ጠቅላይ ሚኒስትር አብይ በዚህ መልእክታቸው ላይ ኢትዮጵያን የታማኝነት የእውነት ምድር ሲሉ የጠሯት ሲሆን የጎረቤቶቿን ደህንነት አደጋ ላይ እንደማትጥል ተናግረዋል። ጠቅላይ ሚኒስትሩ ይህን ያሉት በኢትዮጵያና በኤርትራ መካከል ጦርነት ይቀሰቀሳል በሚል ውጥረት ባየለበት ወቅት ነው። ኢትዮጵያ የባህር በር የማግኘት የህልውና ጉዳይ ነው ስትል ከገለጸች ወዲህ በሁለቱ ሀገራት መካከል ያለው ግንኙነት ሻክሮ ወደ ቃላት ጦርነት አድጓል። እንደ እውነት ምድር ወራሽነታችን ለመላው ዓለም ማረጋገጥ የምንፈልገው ኢትዮጵያ መሬት የመውረር የመስፋት ፍላጎት እንደሌላትና የጎረቤቶቿን ደህንነት አደጋ ላይ እንደማትጥል ነው ብለዋል። ጠቅላይ ሚኒስትሩ የውሃ ሀብታችንን ተጠቅመው ለልማት ያለንን ፍላጎት በምንም መልኩ የሌላውን ድርሻ የመቀነስ አይደለም ሲሉ ለግብጽ ምላሽ በሚመስል መልኩ ጠቁመዋል። ኢትዮጵያ፣ ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር ሲያደርጉ ቢቆዩም ሁሉንም የሚያስማማ መቋጫ ላይ ሳይደርሱ ቀርተዋል። አባይ ታላቅ መለኮታዊ ስጦታ ነው ያሉት ጠቅላይ ሚኒስትር አብይ ከግጭት መድረቅ ይልቅ የትብብር ድልድይ ይሆናል በማለት ሁሉም ከዚህ ወንዝ በፍትህና በእኩልነት መጠቀም አለበት ሲሉ ገልጸዋል።